ምን አለቀስ ብለሽ ብትከፍቺው ቡና እንዳይደፋብኝ ብዬ እኮ። እኔ ግን ስራሽ በጣም ነው ግራ የሚገባኝ። ማለቴ ሁሉም ቦታ እንደ በረሮ ነው የማይሽ እኮ። እንደ በረሮ ነው ያልከው? እናንተ ሀብታም ልጆች በረሮ ታውቃላችሁ እንዴ? ቡና አለቀ። ተቀመጭ ልጅ። እንዴት ነው ስራውን እየለመድሽ ነው? እንግዲህ አቅሜን እየሞከርኩኝ ነው። ዋናው ሞክር ነው። ካልሞከር ደግሞ ማሸነፍ የለም። ዳግም በደንብ ያስተማርሽ ማለት? አዎ ጋሼ በደንብ ነው የሚያስተምረኝ። ተምረሽ ወደ ስራ ከምትገቢ እየሰራሽ ብትማር ይሻላል ብዬ እኮ ነው። ሁሌም ቢሆን እርሶ እኮ ለእኔ እንዳደሉ ነው። ምንስ ቢሆን የክፉ ቀን ወንድሜ ልጅ አይደለሽ እንዴ? ለማንኛውም ግን አባትሽ ከአራት ቀን በኋላ ወደ ጃል ነው ይሄዳል። እውነት? ምን ላምጣልህ? ሻይ ወይስ ቡና? በነገራችን ላይ ኑሐሚን የምታመጣው ቡና ከመነቃቃትም ያለፈ ነው ማለት። አንተ መቼ ነው ስነ ስርዓት ኖሮት መኝታ ክፍሌ ድረስ መምጣት የምታቆመው? ምን ላድርግ? ስመጣ ሳሎን ስለማላገኝሽ። የት ያለሽው? እስከ ዛሬ ስፈራ የነበረ ይሄ እንዳይፈጠር ነበር። ውዴ አልሰማሽኝም እንዴ? የት ሆነሽ ነው? ኑሐሚን ለናሆም ያላትን ስሜት ተናገረች። አቶ ተሰማ ጀርመን ሄደው ሊታከሙ 3 ቀን ቀርቷቸዋል። ናሆም ለአምራን ሽማግሌ ሊልክ አንድ ቀን ሲቀረው አምራንንና ኤርሚያስን እጅ ከፍንጅ ይዟቸዋል። አምራን ልጇ በመውረዱ እጅግ በጣም አዝናለች። ኤርሚያስም ልጁ ለዚህ ይቅርታ፣ ነገር ግን ደግሞ አንቺ ከናሆም ጋር መኖር ስለማትፈልጊ ቶሎ አግብተሽ ፍቹን በአስቸኳይ መጠየቅ ይኖርብሻል እያለ ነው። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን ዛሬም በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በባለፈው ክፍል እንዴት ተመለከትነው ኑሐሚን ተከታታይ ድራማ እንግዲህ አምራን ኤርሚያስ ቤት ዶክሜንት ፋይሎቿን ለማጥፋት ቤቱ ፍለጋ ገብታ ነበር። ቁልፉንም ሳያቅ አስቀርጻ በሌለበት ሀገራማን ብላ እንግዲህ ያሉትን መረጃዎች ለማጥፋት ስትፈልግ ነበር ኤርሚያስ ደርሶ ያዛት እና ኤርሚያስም አንዳንድ ነገሮችን እየተመላለሱ ሳለ ስሜታዊ ሆኖ ስለነበረ ገፍትሮ ጥሏታል። በዛን ሰዓት እንግዲህ ሶፋ ጠርዝ መቷት ስለነበረ ልጇ ወርዷል ማለት ነው። እናም ዶክተሮቹ ልጇን ማትረፍ አልቻሉምና እሷን ማትረፍ እንደቻሉ ተናግረው ነበር። በዚህ ሁኔታ ኤርሚያስም እጅግ በጣም ተጨናንቆና በሰዓቱ ቦታው ላይ የነበረውም እሱ ብቻ ነበር። እናም እንግዲህ አምራን እንዲህ ካረከኝ በኋላ አንተ ለኔ ምን አደረኩህ? እኔ ባፈቀርኩህና ባለሀብት እንድትሆን ባደረኩኝ እኔ ከየትም እያመጣሁ ላንተ በሰጠሁኝ ምንድነው ጥፋት ይህን ያህል የምቀጣው ብላ ነበር። ኤርሚያስም በአጋጣሚ የተፈጠረ ነገር እንደሆነና ደግሞም ለዛም ይቅርታ ጠይቆ ዶክተሮቹ መውጣት ትችያለሽ ብለውኛል እያለ ነበር። አይኔ እንዲያይህ ከፊት የጥፋልኝ ስትለውም እንግዲህ ውጭ ላይ በር ላይ እንደሚጠብቃት ነግሮ ከፊቷ ዘወር ብሏል። እናም እንደዚህ ካረከኝ በኋላ አሁን እዚህ ብትጠብቀኝ ትርጉም ምንድነው? ለኔ አዝነህልኝ ነው? የእውነት ታዝንልኛለህ? እያለች ነበር። እናም አምራን እንዳትከተለኝ ብቻዬን መንቀሳቀስ እችላለሁ ባለችበት ነበር አዙሯት ልትወድቅ ስትል እዛው ደግፏት አረፍ ብላ ሳለ ናሆም ደውሏል። ናሆም ሲደውልም ምንም እንዳልተፈጠረ አስመስላ ስልኩን አናግረዋለች። እስቲ አሁን እድሜ ላንተ ህልሜን አበላሽው አሁን ምን ልበለው ስትለውም ምንም እንዳልተፈጠረ ማድረግ እንችላለን፣ ነገሩን በሚስጥር መያዝ ይኖርብናል የሚል ሀሳብ አምጥቷል። ኤርሚያስ ልጁ ልክ እንዳለ አድርጋ ሽምግልናው ስለደረሰ ከዛም ጋብቻውን ቶሎ ጠይቃ ደግሞ ሆዷ ሳይገፋ ቶሎ መለያየት እንዳለባት አይነት ነገር እንግዲህ በዚህ ሀሳብ ተስማምተዋል ማለት ነው። ደግሞ ለዚህ ስንት ጠይቀኝ ይሆን? አንተማ ምን አለብህ ዘናበል፣ አሁን ደግሞ ሌላ ሚስጥር እያለች ነው። እሱም ለተፈጠረው ነገር ይቅርታ ጠይቆ እኔ እስከማውቀው ድረስ ናሆምን አግብተሽ መኖር ሀሳብሽ አይደለም፣ አግብተሽ ለመፋታት ደግሞ ምንም ችግር የለውም እያለ ነው። አምራንም ከመስማማት ውጪ ምንም አማራጭ ስለሌላት ሀሳቡን ተቀብላለች። በሌላ በኩል አቶ ሲምባና እንግዲህ ወይዘሮ ዝናሽ በመጨቃጨቅ ላይ ናቸው። ወይዘሮ ዝናሽ ለፖሊስ ደውዬ ወንጀለኛ ቤት ያላስቀምጥምና አስይዝሃለሁ እያለች ነው። አቶ ሲምባም እንግዲህ ምንም አዲስ ነገር እኮ የለም፣ አሁንም እኔ ከጥንት እስከ ዛሬ ድረስ እያፈቀርኩሽ እየኖርኩ ነው፣ አሁንም አፈቅርሻለሁ። ድሮም እኔ ጋር ስትመጪ ባለትዳር ነበርሽ፣ አሁንም ያው ነው፣ ምንም የተቀየረ ነገር እኮ የለውም እያለ ነው። እሷም ላንተ ምንም ሳልልህ ስልክ ደውዬ አምጥቻ አስይዝሃለሁ፣
ወንጀለኛ አላስቀምጥም ቤቴ ብላለች። እንግዲያስ አድርጊው፣ ውርደቱ ለማን እንደሆነ የምናይ ይሆናል ደዌ ብሎ በድፍረት አናግሯታል። ወይዘሮ ዝናሽም እሺ በቃ ብላ ሀሳቧን ቀይራ ተቀምጣለች። አቶ ለይኩን አቶ ተሰማን ሄዶ ለሽምግልናው እየተዘጋጀ መሆኑንና ደግሞም ለውጭ ሀገር ሕክምናው እንዲዘጋጅ አበስሮታል። አቶ ተሰማም ያንተን ውለታ እንዴት ባረግ ነው ልከፍል የምችለው? ይሄን ሁሉ ነገር ስታደርግ እስቲ አሁን በምንድን ነው የምትካሰው? እያለ ነው። ለሽምግልናው ምንም አይነት ዝግጅት እንደማያስፈልገው ልጃችሁን ለልጄ ማለት ብቻ እንደሆነ ደግሞም በዊልቸር ተቀምጦ የሚሄደው ሽማግሌ የመጀመሪያው እኔ ነኝ የምሆነው እያለ ነው አቶ ተሰማ። እናም እንግዲህ አቶ ለይኩን እኔ ላንተ ለማረገው ነገር ምንም አይነት ምስጋና አያስፈልግም፣ አንተ እኮ ወንድሜ ነህ፣ ቆመህ ስትሄድ ስትፈነጥስ ማየት እፈልጋለሁ እያለ ነው። ኤደን ወይዘሮ ገነት ባህሪዋ ሲስተካከል ቤቴ ስትል የኤደን ባህሪ ደግሞ አስቸጋሪ ሆኗል። ኤደን ልክ ስራ እንደሚሄድ ሰው በጧት ትወጣለች፣ ማታ ደግሞ በፍለጋ ትገባለች። እናም አሁን ቤቱ ሰላሙ ተመልሷል አይደል ቢልም እድሜ ላንተ ሁሉም ነገር ተስተካክሏል፣ ግን የኤደን ጉዳይ አስቸግሮናል ብሏል አቶ ተሰማ። ለይኩንም ሁላችንም ኑሐሚን እያልን ለሷ ምናልባት ቦታ አልሰጠናት ይሆን እያለ ነበር። እናም እንግዲህ አቶ ተሰማም አንተ ላይ ሁሉን ነገር ሸክም ሆንብህ እንጂ ከቻልክማ እሷም እዛው ስራ ብትገባ እያለ ነው። የትምህርት ደረጃዋን ቢጠይቅም የትምህርት ደረጃዋ ያን ያህል በትምህርቷ ጎበዝ እንዳልሆነች ተናግሮ ግን ደግሞ ጽዳት ምናምንስ ቢሆን ብትሰራ እያለ ነበር አቶ ለይኩን። አቶ ተሰማም እሱማ ስራ ነው፣ ቢያንስ ቤት መቀመጥም እኮ ሌላ ድብርት በሽታ ነው፣ ግን ደግሞ አስቸገርነህ እያለ ነበር። ለምንድን ነው በጭራሽ እንዲህ አትበለኝ እያለ ነው። ስለ ሽምግልናው ደግሞ እንግዲህ ናሆም ወደድኩ ስላለ እንጂ አለዛ አሁንም ቢሆን የአቶ ለይኩን አመለካከት ኑሐሚን ላይ እንደሆነ በተደጋጋሚ ተናግሯል ማለት ነው። በሌላ በኩል ኑሐሚን ስራዋን ቀጥለት አድርጋ እየሰራች ነው። አስተማሪውም ለኑሐሚን ለየት ያለ ቦታ አለውና ዳጊም እንግዲህ ወደ ቢሮዋ ሄዶ አንዳንድ ነገሮችን ለማረም ወይም ለመጠየቅ ሄዶ ነበር። እናም እንግዲህ እሷም ቶሎ ጎበዝ ተማሪ ሆና ከናሆም ጎን መሆን እንደምትፈልግ ተናግራለች። ዳጊም ናሆም ጋር ስትለው ትንሽ ቅር ያለው ይመስላል። እናም ወንበሩ ደግሞ እንደሚያነጫንጭና ማዘዝ እንደሚያስደስትም ተናግራለች። ዳጊም እንዴት ገና በትንሽ ወንበር እንደዚህ ካረግሽንማ ስራ አስጋጅ ሆንሽለት ሁላችንም አለቀልን እያለ ነበር። ብቻ ኑሐሚን አሁን ላይ ስራዋን ማንኛውንም ከትንሽ እስከ ትልቅ እየሰራች ነው። አቶ ለይኩንም ስራዋ ላይ ብቻ ትኩረት ታደርግ፣ ሌላ ቦታ ሌላውን ስራ አትስራ ብሎ ትእዛዝ ሰጥቷል። ናሆምና ኑሐሚን ጥሩ ቀረቤታ ኑሯቸዋል። ናሆም ድሮ ያቺ የሚጠላት ልጅ ወይም የማትመቸው ልጅ አሁን ደግሞ የሷን ፈገግታ ማየት የቀን ተቀን ስራ ሆኗል ማለት ነው። ይህን የመሰለው ፈገግታሽ እስከዛሬ ድረስ የት ነበር የነበረው? የት ተደብቆ ነው? እኔ እኮ ሳቅሽ ጀምሮ አንድም ቀን ስስቂ አይቼሽ አላውቅም እያለ ነበር። እሷም ደግሞ አንዳንድ እንቅፋቶች እንዲስቅ እንደማያረጉና የህይወት ፈተና ደስታን፣ ሳቅን፣ መጥፎ አጋጣሚዎች እንደሚደብቁ ጭምር ተናግራለች። ልክ ፀሐይ እንዳመና እንደሚጋርደው ሁሉ የሰውም ልጅ በጭንቀት ውስጥ ሲሆን ደስታው እንደሚጠፋ ተናግራለችና አሁን ላይ ግን ለኔ ፀሐይ ወጥቷል እያለች ነው አቶ ለይኩን። እናም እንግዲህ ቡና እንዴት ተለመደው አፍልታለች። ባለሙያነቷንም እሷው ራሷ ተናግራለች። ናሆምም እኔ ግን ማቀው ስራ አስፈችም ሆነሽን ነው እያለ ነው። እናም እንግዲህ እሷም ለማንቃት ነው እንጂ ስራ ለማስፈታ አይደለም፣ እንዲያተኛ እንድትነቃ ነው እያለች ነው። የኮምፒውተር ትምህርትሽስ እንዴት ነው አስተማሪሽስ እያላትም አስተማሪዋ ጥሩ አስተማሪ እንደሆነና ዲያጊ ስትል ደግሞ እንዴ ማቆላመጥም ደርሰሻል እንዴ ሲል ዲያጊም ማለት ነው እና ጎበዝ አስተማሪ ነው ደግሞ እኔም ጎበዝ ጥሩ ተማሪ ሆኜ ከጎንህ ለመሆን ያግዘኛል እያለች ነው። ምን ሲል አይ ስራውን ማለት ነው ብላለች። ግን ደግሞ ያው ሐሳቧን በዚሁ ገልጻለች ማለት ነው ኑሐሚን። እና ናሆምም አዎ ቶሎ እንትን ጎበዝ ብትሆኚ ይሻለሻል እያለ ጥሩ ጊዜን አሳልፈዋል ማለት ነው። እናም እንግዲህ እቃዋን ሲኒና ጀበናዋን ለመመለስ ስትሄድ ደግሞ ፈገግታዋ እንዴት አባቱ ነው የሚያምረው ሲል ሰምታ ነበርና ሰምቻለሁ እሺ እያለችው ነበር። ናሆምም ደስተኛ ሆኗል ማለት ነው። ዳግምና ናሆም ሁሌ እንደተነታረኩ ነው።
ናሆም ከኔ ምንድነው የምትፈልገው? አባትህ ከዛ ቤት የሚወጣው መቼ ነው? አንተስ ከዛ ቤት የምትወጡት መቼ ነው? ከኔ ጋር ያለህ ነገር ምንድነው እያለ ነው። ዳጊም እኔ ምን አልኩህ ቢልም እኔ አንተን ለመቅረብ እየሞከርኩ ባለሁበት ጊዜ ትገፋኛለህ። ምንድነው ከኔ ጋር የሚያፎካክርህ? ከኔ ጋር ምን አለ የሚል ጥያቄ አንስቷል። አንተስ ትናንትና መጥቶ አባቴ የምትለኝ አባቴ ምን አደረገህ እያለ ነው። እንግዲህ በዚህ ሁኔታ ላይ ዳግምና ናሆም ላይ አለመግባባቶች ተፈጥረዋል። እናም የዳግም አባት ደግሞ የልጁ ያለበትን ቢሮ ለማየት በሄደበት በውጭ ሆኖ የሚያወሩትን እየሰማ ነበር። ግድግዳ ተለጥፎ ሁሉንም ነገር እያዳመጠ ነበር። ናሆምም ዳጊም ነገሮች ሁሉ ስላልተመቻቹልኝ እንጂ ነገሮች ቢመቻቹልኝ እኔም ብሆን እንኳን አባቴ እዛ ቤት መቆየት ፈልገን አይደለም ብሏል። ናሆምም አንተም ቢሆን አስብበት፣ እንኳን አባትህ ማናቸውም ቢሆን እዛ ቤት እንድትቀመጡ አልፈልግም። እድሜ ለማየ ምን ብንበድላት ነው እንዲህ የምታረገን እያለ እያማረረ ነው። ዳጊም እንግዲህ ተናዶ ከበር ከፍቶ ሲወጣ በር ላይ አባቱን አግኝቶታል። እንደ አባዬ ምን ታረጋለህ ሲለውም ልጁ ምን አይነት ስራ እየሰራ የት እንደሚሰራ ማየት እንዳለበት ተናግሯል። ነገር ግን ስናወራ የነበረውን ሰምተሃል እንዴ ቢለውም ሲምባም ኧረ እኔ ምንም የሰማሁት ነገር የለም፣ ምንም አልሰማሁም፣ ገና መምጣቴ ነው ብሏል። በቃ ና እንሂድ ሲለው ወዴት ሄዳለሁ? ገብቼ ልጅ የሚሰራበትን ለይ እንጂ እያለ ነበር። አሁን አይሆንም ሌላ ጊዜ ነው ብሎ መልሶ ዳጊ አባቱን ይዞ ሄዷል። አባቱም ምሳ እየጋበዘ ከዛ ቤት እንዲወጡና ቤት ተከራይቶለት የሚከራየው ቤት እንዲኖር ከፈለገም ደግሞ እዛው አብረው መኖር እንደሚችሉ ተናግሯል። ሲምባም በጭራሽ እንደዛ መሆን የለበትም ከፍቅሬ ልትለየኝ ነው ወይ እያለ ነው። እንዴ ባለትዳር ሴት እኮ ናት ቢልም ምንም የተለየ ነገር የለም፣ ድሮም ባለትዳር ሴት ናት። እኔ ግን ከጥንት እስካሁን ድረስ አፈቅራት የኖርኳት ሴት ናት፣ አሁንም ቢሆን አፈቅራት አለሁ እያለ ነው። እንግዲህ ምርጫው ያንተ ነው። ባለትዳርን ሴት አፍቅሬ ይሰቃያለሁ ካልክ እሱ ያንተ ምርጫ ነው። ግን ደግሞ ቤተሰብ መበጥበጥ የለብንም ብሏል ዳጊ። ግን ቢሆንም ደግሞ ግድ ከዛ ቤት ውጣ ካልከኝ እዛው ቀረብ ብለህ ሌላ ቤት ተከራይልኝ እያለ ነው። እንዴት እንደዛ ትላለህ አባዬ? ቢያንስ የኔ መሳቀቅ ይታይህ እያለ ነው ዳጊም። ሲምባ ግን ከወይዘሮ ዝናሽ መራቅ አልፈለገም። አቶ ለይኩን ኑሐሚን ምን ደረጃ ላይ ናት የሚለውን ለማየት ወደ ቢሮ ጎራ ብለዋል። ኑሐሚንም ስራዋን እየሰራች ነበር። ስራውን እየለመደች እንደሆነ ሲጠይቃትም አዎ እድሜ ላንተ፣ ሁሉንም ነገር ችያለሁኝ፣ እየሰራሁ ነው፣ ትምህርቱንም እየተማርኩ ነው፣ በቅርቡ ደግሞ በደንብ ስራዬን አቀላጥፌ እሰራለሁ እያለች ነው። እኮ ተምረሽ ስራ ከምትጀምሪ እየሰራሽ ብትማሪ ይሻላል ብዬ እኮ ነው። ዳጊስ እንዴት ነው ሲላትም ጥሩ አስተማሪ እንደሆነ ተናግራለች። እና ስለ እህቷም ጠይቋት፣ እሷ እንግዲህ ቀን አትገኝም፣ ማታ ማታ ነው እና ስራ እዚሁ ጽዳትን ብትጀምር ሲላት ወለይኩን እሷም በሀሳቡ ተስማምታለች። እሺ ለሷም ቢሆን ይሻላል፣ ማታ ሄጄ አናግራታለሁ ብላለች። ስለ አባቷ ደግሞ ደስታ በስሯታል እና እሷም በጣም ደስ ብሏት እውነት ነው ሲል አታሳካውም ብለሽ አስበሽ ነበር እንዴ ቢላትም እሷ በጭራሽ በእንደዚህ ጥርጣሬ እንደሌላት፣ ነገር ግን በፍጥነቱ እንዴት ተደናገጠች ሰርፕራይዝ እንደሆነች ነግረዋለች። እና በቅርቡ አቶ ተሰማ ጀርመን ሂዶ ታክሞ መጥቶ እንግዲህ ቆሞ መሄድ ይችላል ተብሏል ማለት ነው። ናሆም የት እንደሆነ ስጠይቃትም ቢሮ እንደሆነ ተናግራለች። በቃ እሱን ሰላም ብየው ሊሄድ በርቺ ጠንክሪ ብሎ አቶ ለይኩን ተነስቶ ሄዷል። ናሆምንም ሰላም ሲለው ናሆም እንግዲህ አብዝቶ ስለ ኑሐሚን ማውራት ጀምሯል ማለት ነው። ሻይ ቡና ምን ላምጣልህ ሲለውም እንግዲህ ቡና ቢመጣልህ ኑሐሚን የምታመጣው ቡናማ ጭራሽ ያነቃል እያለ ስለ እሷ ደጋግሞ እያወራ ነበር። እንዴ ማለት ሲል እሷ ምንም የማገባበት የለም እኮ የምትሰራው ብታጣ የተጸዳውን ቢሮ መልሳ ታጸዳለች ቡና ምናምን ሲለው እንዴ ስራዋ ላይ ትኩረት እንዲታደርግ አድርግ እያለው ነው። ታዲያ መች ስትሰማኝ አይደል እያለ ነበር። እና እሷ የምታመጣው ቡና እሷ ብታመጣልህ እንዴት እንደሚያነቃቃ እያለ ነው። ስለ ኑሐሚን መሳቅም ማውራትም አብዝቷል ማለት ነው ናሆም ምን እንደሚሆን። በሌላ በኩል እንግዲህ ስለ ሙሽሩ ስለ ዲያጊ ምንድነው ከኔ ጋር የሚያፎካክረውን ያልነግርህም ብዬ ነው እንጂ ዲያጊን አስቸጋሪ ነው እያለ ነው። በዛ ላይ አባቱ አልተመቸኝም ቢልም ስለ እንግዶቻችን እናንተ ማውራት የለብህም፣ ስለ ሙሽራህ አንተ እኮ ወደፊት ሙሽራ ነህ፣ እነሱ እኮ እንግዶቻችን ናቸው፣ ምን አከታተለህ እያለው ነበር። አባቱም አልተመቸኝም ቤት ውስጥ እኮ ያጨሳል ቢለውም ምንም ቢያረግም እንደዚህ አይነት ቦታ ላይ ትኩረት መስጠት እንደሌለበት ተናግሯል። በሌላ በኩል ናሆም አምራንን አግኝቷት ሽማግሌዎቹ ሊላኩ እንደሆነ
እናም አባቷን ፈቃደኛ እንደሆነ ነግሯታል። እሷም ደብሯት ስለነበረ ጥሩ ስሜት ላይ አይደለሽም ቢላትም ወደ ቤት እንሄድ ብላለች። ወደ ቤት ከመሄድሽ በፊት ለምን እንትን አንልም እዚሁ ትንሽ ለምን አንቆይ የሚደብርሻል ብሏት ነበር። እንደዛ ካሰብኩ ወደ እናንተ ቤት ውሰደኝ ስትለውም እንዴ እዛ እንዴት አድርጌ እያላት ነበር። እሱ ከካፌ ብድግ አድርጎ ይዞ መሄድ ሳይሆን በክብር ሙሽራው አድርጎ ሊወስዳት እንደፈለገ ነግሯታል። እናም ወደ ቤቷ ሸኝቷት ተመልሷል። ምሽት ላይ ስለ ሽምግልናው እራት ጋብዛትና በደንብ አውሩበት ብሎ ስለነበረ አቶ ለይኩን እራት ይዟል ሊወጣ ወደ ቤት ሲሄድ ኤርሚያስ ቀድሞ ልጠይቅሽ ነው በሚል ስበብ መኝታ ቤቷ ድረስ ሰተት ብሎ ሄዶ አልጋ ላይ ቁጭ ብሎ ናሆምም ድንገት እዛው መጥተዋል ማለት ነው። ናሆምና ኤርሚያስ ይገናኙ ይሆን? ከተገናኙስ ምን ሊፈጠር ይችላል? ሽምግልናው ይቀር ይሆን የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ